ልቀበል በልቤ ምግባርን ደርቤ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ልቀበል በልቤ ምግባርን ደርቤ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ያበጀኸኝ የሰራኸኝ አንተ የምትኖር ዓለማትን ገዝተ ይስሐቅን ሰጠኸኝ አምላኬ በኪዳን ኖርኩኝ ተባርኬ ልቀበል በልቤ ምግባርን ደርቤ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ስጠባበቅ ፍቅርህን ተርቤ ፈልገኝ ያገኘው ቅርቤ የእውነት ፍርድ ነህና መገኛ ባንተ ጊዜ አገኘው መጽናኛ ልቀበል በልቤ ምግባርን ደርቤ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። እንደዚሁም ለጻድቁ አባታችን ለጊዮርጊስ ዘጋስጫ እንደዚሁም ክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳን መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል
ሰይፈ ሥላሴ ዘወትር አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰይፈ ሥላሴ ዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝ ዘንድ የሚቃወሙኝ እንዲቃወማቸው ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እንሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማለዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ያወረድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ የረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴም በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት ኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ሊሶስ በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው እንደማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ።
ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጽ ጸብን፣ ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጹ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመናሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋው በክብር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማጸኛ ስሞች እናንተ ርኩሳን አጋንንት፣ እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከእኔ ከእናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝሩነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ በእውነት አምናለሁ። አቤቱ በረከትህን ስጠኝ። በዝች በተባረከች ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈ አትስጠኝ። የሰይጣንን ተንኰልና የባለ ሥልጣኖችን ቁጣ አታድርስብኝ። የጎረቤቴን ጥል ከኔ ያርቅልኝ። ሐዘንና ችግርንም ከላዬ ላይ ያስወግድልኝ። አቤቱ ትእዛዝን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፍራትህንም በዝች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንዲጠብቅህ እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትል ዘንድ በእውነተኞች ወዳጆች አማላጅነት ስም እለምንሃለሁ።
አቤቱ በፊተኛው ሆነ በኋለኛው ኃጢአቴ ማረኝ፣ ይቅር በለኝ። ከምቀኛና ከተንኰለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ። አቤቱ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፍቃዴንም ፈጽምልኝ። ወገኖችህ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ድኅራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴ ላይ ፍጹም ርኅራኄ አድርገ ከወገኖችህ ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናት። በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስ፣ ቸርነትህንም ከእኔ አታረቅ። አቤቱ በቸርነትህና በይቅርታህ ልመናዬን ትሰማይ ዘንድ እለምንሃለሁ። ክቡር ጌትነት፣ ምስጋና ላንተ ይገባል ለዘላለሙ አሜን። በመለኮት ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮት ስሉስ ቅዱስ ፊቴን አንጻር አማትባለሁ። በመለኮት ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮት ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮት ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮት ስሉስ ቅዱስ በመላ ሰውነቴን አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮት ስሉስ ቅዱስ አማትባለሁ። አንድ ሲሆኑ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። በዚህም ሥላሴ በገጽ 3 በመለኮት አንድ መሆናቸው ይታወቃል። በገጽ 3 ስለመሆናቸው 3 በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ 3 የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል 3 ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስ ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል 3 በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። ከመንፈስ ቅዱስ በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን መለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን መለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስ በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግሥቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፍቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆኑ ከባሕሪ ልጁ ከወልድ ከባሕሪ ሕይወቱ ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ አያንስም። ከባሕሪ አባቱና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አነዋወር ነው እንጂ መንፈስ ቅዱስ ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወርም ትክክል ያለመለየት በጥበብ አንድ ናቸው። በመንግሥት ትክክል በአካል 3 በመለኮት አንድ ናቸው።
የአብ የወልድ የመንፈስ ቅዱስ ሦስትነታቸውና አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህ ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱን አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሥላሴነቱ ምስጋና የሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣም። እኛም እንደዚሁ መለኮተ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። ሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለም በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባሕሪ አንድ ናቸው። በስም ሦስት፣ በመንግሥት ትክክል፣ በአካል ሦስት፣ በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ፣ አንድ ብርሃን፣ ሦስት ገጽ፣ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ መንፈስ ቅዱስ በአንድነት ይናገራሉ። አብ በባሕሪ ልጁ፣ በወልድ በባሕሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራሉ። ወልድም በባሕሪ አባቱ በባሕሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራሉ። መንፈስ ቅዱስ በአብ በወልድ አንድነት ይናገራሉ። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስ ነገር ከአብ ከወልድ ጋር አንድ ነው። እሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕሪ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ አይለይምና፣ ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከወልድ ጋር አንድ ነው። እርሱ ቃል ወልድ እኔ በአብም እኔም ሕልው ሁነን እንኖራለን ብሎ እንደተነገረ እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል ሦስት ነገር በአካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ እንዲህ ሲል ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ ምንም ምን የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህ ብሩክ ቃል ብርክት ለሆነች ለማርያም በመልአኩ በገብርኤል አምሳል እንደ ተገለጸላት ለእኔም እንዲሁ ተገልጻችሁልኝ የሕይወትን ቃል አሰሙኝ። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም። ጉለት ወይም ተጨማሪ አይስማማቸውምና በአንድ ይሰግዳሉ። በገጽ ሦስት በመለኮት አንድ ናቸው። ቅድመ ዓለም ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድመውም፣ ወልድም ልጅ በመሆኑ ተድኅሮ የለበትም። መንፈስ ቅዱስ ከአብ ከወልድ ቅድምና ወይም ተድኅሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸው አስበው ለመናገር የሕልውናቸውን ጥልቀት ለመመርመር ፈጽሞ አይቻልምና ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነታቸው ያሉ ናቸው።
ያለምንም መጉደል በትክክል ለዘላለሙ የሚኖሩ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ህልዋን ናቸው። የአብ ህልውና ከወልድ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስ ህልውና ከአብ ከወልድ ህልውና አይለይም። አብ በፍጹም አካሉ ህልው ነው። ነገር ግን አርያ መለኮቱ ከወልድና ከመንፈስ ቅዱስ አርያ መለኮቱ የተለየ አይደለም። ወልድም በፍጹም አካል በአብ ቀኝ ህልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስ ስነ መለኮቱ አይለወጥም። መንፈስ ቅዱስ በፍጹም አካሉ በአብና በወልድ ቀኝ ህልው ነው። ነገር ግን ህብረ መለኮቱ ከአብና ከወልድ ህብረ መለኮቱ አይለይም። እንግዲህ የሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጸዴቅ ሥርዓት አንተ ለዘላለም ካህን ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሶስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አነዋወር እኔና እኛ ሁላችን አገልጋዮች ሁላችንም በስምህ እንማጸናለን፣ ነፍስና ስጋችንን እንማጸናለን። ልዩ ሶስት የሚሆን እሱ የማይደርቅ የቸርነቱ ባሕር በየጊዜውና በየሰዓቱ ያጥምቀን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ታምር አነባለሁ። ይቅርታው ሀብተ ረድኤቱ በወዳጁ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ስሉስ ቅዱስ ያደረገው ታምር ነው። የአብ የወልድ የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበረ። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃን ልጅዋን ውድ ልጄ ሆይ ባደክ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር፣ ብዙውንም አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቀሉናል አላት። ይህንን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተነገረ ወይ ተጋገረ አይደለ። የትኩስ እንጀራን መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛል አላት። ይህንን በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው የሰው ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ መሶብና በገበታ ተሰርቶ አገኘችው። ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህ ጊዜ ዘመዶቿንና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ሥራ ኑ ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እሊ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሶዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስ መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዙን አጠጥተው አረኳቸው። ወደ እነርሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና የግል ቤታቸው የአብ የወልድና የመንፈስ ቅዱስን በዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በጥርና በሐምሌ 7 ቀን ያለማጓደል በፍጹም ትጋት ይዘክሩ ጀመረ። ይቅርታው ሀብተ ረድኤት ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን፣ አሟልቶ በመላእክት አፍ ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለሁሉም ሰው ይሄ በረከት ይደርሰው ዘንድ ሼር እንድታረጉት ሁላችሁንም ጠይቃለሁ። ሼር ያላደረጋችሁ ሼር በማድረግ ላይክ ያላረጋችሁ ላይክ፣ እንደዚሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ አገልግሎታችንን ደግፉ። የሥላሴ በረከት አይለየን። ከዚህ በመቀጠል ደግሞ ዜና ሥላሴን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ከዚህ በመቀጠል ደግሞ ድርሳነ አብ ወልድ መንፈስ ቅዱስ ዘውቱ ዜና ሥላሴን በቅድስት ሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ይቅርታቸውና ቸርነታቸው ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ስም አምነን በየካቲት 7 ቀን የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን አሁን ማንበብ እንጀምራለን። የሰውን ባህሪያት የሚያስረዳ ነገር ይህ ነው። ውሃን ከናጌብ፣ ነፋስን ከአዜብ፣ አፈርን ከዱዳሌብ፣ እሳትን ከኮሬብ አምጥተው ከአራቱ ባህሪያት አዋህደው አገናኝተው አዳምን ፈጥረው ሰው ብለው ጠሩት። ለአብ ለወልድ ለመንፈስ ቅዱስ የሚሳናቸው የለምና ድንጋዩን ጭቃ ያደርጉታል፣ ጭቃውንም እንደ ድንጋይ ያጸኑታል። ውሃና መሬት እንዳይጣሉ ጥንቱን ከወሰናቸው እንዳያልፍ አደረጋቸው። በቃሉም አጸናቸው። ከውሃውም በታች የአድማሱን ድንጋይ አደረገ። ይኸውም አለት ድንጋይ ነው። ከአድማሱም በታች 12ቱን ነፋሳት ማዕት አደረገ። በኋላም ሰማይና ምድርን ያሳልፍባቸዋል፣ እንደ ሰም ያቀልጣቸዋል፣ እንደ ገል ይቀጠቅጣቸዋል። በዚያች ቀን ጻድቃንና ኃጥአን ይነሳሉ። መላእክትም በሀገራችሁ ምን ሰራችሁ እያሉ ይመረምሯቸዋል። ኃጥአንና ጻድቃን ስራቸውን ይነግሯቸዋል። መላእክት ይህን ሲመረምሯቸው አብ ወልድ መንፈስ ቅዱስ ልብሰ መንግሥት ልብሰው ይመጣሉ። በቀሉን ሲያስረዳ ከጎኑ ደም ይፈሳል። መድኃኔ ዓለም ስለ እናንተ ተዋጋው ስላችሁ የደሜን ዋጋ ለምን አልመለሳችሁልኝም? እናንተ ግን የደሜን ዋጋ አልመለሳችሁልኝም ይላልና። ከተዋጋው ጊዜ ጀምሮ እስከ ዛሬ ድረስ ደም ይፈሳል። በእኔ እንድትድኑ ስለ እናንተ እንደ ባሪያ ስለ አንድ ባሪያ ተገዛሁ። በ30 ብር ተሸጥኩ። እንደ ክፉ አድራጊ ፊቴን በጥፊ ተመታሁ። በፍርድ አደባባይ በእናንተ ኃጢአት እኔ ተዋረድኩ። ክፉ ሳልሰራ ሞት ተፈረደብኝ። ውሾች ሥጋዬን ሊበሉ ተረከዜን ከበቡኝ። ነቢይ ኢሳይያስ ደም ያለ ደም አይነጻም ያለውን አልሰማችሁምን? ደስታም ያለ ደስታ አይገባም። እናንተ ግን ይህን ደሜን አስባችሁ ደማችሁን አላፈሰሳችሁም። ወደ ሕይወት ቦታ መግባት እንዴት ይገባችኋል? ሰዎች ሆይ ኤርምያስ ከእኔ ጋር ልትሞቱ መከራ ልትቀበሉ ጠልታችሁ ከማዕዴ ልትመገቡ ወደዳችሁን ያለውን አልሰማችሁምን? አብ ወልድ መንፈስ ቅዱስ አሉ። መንግሥተ ሰማያት ልትገቡ ያልወደዳችሁ እናንተ የሰው ልጆች ለዘላለም ወደ ተዘጋጀ ገሃነመ እሳት ሂዳችሁ ከሰይጣናት ጋር ኑሩ። በዚያች ቀን ለበደለኛ
እንባም ሆነ ጮኸት፣ ሐዘንም ሆነ ለቅሶ፣ ሙሾም ሆነ አይጠቅምም፣ በእግዚአብሔር ዘንድ አይቆጠርለትም። በሐሰት የሚፈርዱ ያን ጊዜ ያለቅሳሉ፣ ይተክዛሉ። በዘመዶቻቸው ክብር የሚመኩ ያን ጊዜ ያዝናሉ። በሐሰት የሚመሰክሩ ያን ጊዜ ያለቅሳሉ። በዚያች ቀን ትዕቢተኞች ያፍራሉ። ስለ እግዚአብሔር ብለው የተራቡ፣ የተጠሙ፣ የተራቆቱ፣ የተሰደዱ እነሱ በዚያች ቀን በአባታቸው መንግሥት ደስ ይላቸዋል። የዚህን ዓለም ሥራ ሁሉ ሲቻላቸው የሚያገኙትን ክብር የናቁ በዚያች ቀን በአብ በወልድ በመንፈስ ቅዱስ ዘንድ ይደሰታሉ። ስለ ስሜ በሐሰት የሚነቀፉና የሚታሙ እነሱ በዚያች ቀን በእግዚአብሔር ፊት ሞገስን ያገኛሉ። እውነት እውነት እላችኋለሁ ከነገርኳችሁ ሁሉ አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀላል። ዳግመኛም እላችኋለሁ በሕይወት ሳላችሁ መልካም ለማድረግ ትጉ። ጾም መጾም፣ ጸሎት መጸለይ፣ ለችግረኛ ምጽዋት መስጠት ይሻላችኋል። ነቢዩ ኢሳይያስ እንደተናገረ ከመቃብር በታች ምግባር አይሰራምና። ዛሬ ስራ ለመስራት ሰነፎች አትሁኑ። የሰው ልጆች ሆይ እስኪ በዚህ ዓለም የምትኖሩ አይምሰላችሁ፣ በመንግሥተ ሰማያት ትኖራላችሁ እንጂ። ዛሬ በጾም በጸሎት የደከማችሁ ዋጋችሁን ከእኔ ዘንድ ታገኛላችሁ፣ ትቀበላላችሁ። ጾም ጸሎት ለመተው ምክንያት አትፍጠሩ። ወደ ቤተ ክርስቲያን ለመገስገስ ረሃቡን ብርዱን አትፍሩ። ጌታችን በወንጌል ከረሃብ ከብርድ የሚበልጥ ዋጋ በፊቴ እሰጣችኋለሁና እንዳለ መከራችሁን የሚያስረሳ ዋጋ እሰጣችኋለሁ። በየካቲት ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ደረሰ ወይም ተፈጸመ። ይቅርታቸውና ቸርነታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ሰላሙን፣ ፍቅሩን፣ አንድነቱን ለሀገራችን ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የአጋዕዝተ ዓለም ቅድስት ሥላሴ መልካቸውን አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ በሰላም በጤና አደረሰን። ስላደረሰንም ክብር ምስጋና ይድረሰው። እግዚአብሔር ቢረዳን ከዚህ በመቀጠል መልክዓ ሥላሴ የአብ የወልድ የመንፈስ ቅዱስ ምስጋና ያለበትን አቀርብላችኋለሁ። ብዙ ጊዜ እባክህን መልኩን ለብቻው
እንደዚሁም ደግሞ ጸሎት ረዘመብን ለምትሉ ይሆን ዘንድ በየቀኑ በየጊዜው እየተዘጋጀ የሚቀርብላችሁን ተወዳጅ የዚህ ቲዩብ ቻናል ተከታታይ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለዓለም ሁሉ ታስተላልፉልን ዘንድ በአጋዕዝተ ዓለም ስም እንጠይቃችኋለን። ሰላም ለህላዊክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሦስትነታችሁን ለማግኘት ተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊነት ህልውና አምናለሁ። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ እኔና አገልጋዮቻችሁ። ሰላም ለስዕርተ ርእስክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ በህብረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የተባለ ብዙ የገድል ሦስትነታችሁን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ሰላም ለርእስክሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስመ ሦስት በባሕሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና። ሰላም ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላኤ ዲያብሎስ ከባለሟልነታችሁ ወጥቶ በማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይገባችኋል ለዘላለሙ። ሰላም ለቀራንብትክሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመረምሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የዕንቁ ባሕሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል ነጥቆ ነፃ የወጣው ያድርገን። ሰላም ለአዕይንቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል።
ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውሳጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሆነኝ። ሰላም ለአእዛኒክሙ አብ ወልድ መንፈስ ቅዱስ ሆይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። ሰላም ለመላቲክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃናታቸው ላሉ መላታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። ሰላም ለአእናፊክሙ አብ ወልድ መንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሻትቱ ለአእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይስጠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ሰላም ለዘዚአክሙ ከናፍር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላምታ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባህሪያችሁ ነውና ይቅርታ አድርጉልን። የተስፋ ጠመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቴ ተለይታለችና ቸርነታችሁን ላኩልን። ሰላም ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ሰላም ለአስናኒክሙ አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናው የአንድነቱ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውሳጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ሰላም ለልሳንክሙ አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበር መንግሥትን የሚያስደነግጥ ነው። ሕጋችሁን
በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊውም ይሁዳም የሞት ጎዳናን ተጓዘ። ሰላም ለቃልክሙ አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ የሚያደርቅ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘብ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ሰላም ለእስትንፋስክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ ርጯት። የእንስሳት ደመና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ሰላም ለጉርኤክሙ አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንብአ ደም አስፈላጊው ለሆነ ጉርኤአችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ ታወጡኝ። ከባለሟልነታችሁ አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂ። ሰላም ለክሳድክሙ አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃያላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዮስ ፀሐይ ገድል ትቁም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። ሰላም ለመታክፍቲክሙ አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕጹና ከማይ አይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋሂዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል በእግሩ በታች ሰገዱ፣ በእሱ ፍቃድ እነሱ ተፈጥረዋልና። ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባንክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት
የመላእክት አእምሮ ተመራምሮ ለማይደረስበት ቅድመ ዓለም በበትር ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕርይ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለሙ ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውሳጣዊ የሰውነታችን ሕንፃ ከመፍረስ አድናችሁ ለእናንተ ማደሪያ አድርጓት። ሰላም ለእንግዳክሙ አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናችሁ የቸርነታችሁ ባሕር ፍቅር የማዳን ኃይሉ በእኔና በዚህ በተሰበሰብነው ላይ ይገለጽ። አሜን። ሰላም ለሕፅንክሙ አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጭ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድርጋችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ሰላም ለአእዳዊክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪዬ፣ ገዢዬ፣ ቸር ጠባቄ እናንተ ናችሁና የነቢያት አለቃቸው የእስራኤል መኖሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስ የምስጋናችሁን ጎዳና መራኝ፣ አመለከተኝ። ሰላም ለመዝራእትክሙ አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን፣ ክርክርን የምታጠፋ እናንተ ናችሁና የተንሳህያን ሀብት ንስሐ በልቦናዬ መዝገብ አከማችሁ። ለመንግሥታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ሰላም ለኩርናአክሙ አብ ወልድ መንፈስ ቅዱስ ሆይ የጸላኤ ዲያብሎስ ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁ ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስተካከል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ፣ አፈራ። ሰላም ለእመታቲክሙ አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ
እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጌጡኝ። ሰላም ለእራሃቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙ በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ናችሁ። እናንተ ብቻ ናችሁ። ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናብን ለማዝነም ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናማችሁን አዝንሙልኝ። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻቸው ላልተለዩ መለኮታዊ ጣታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰው ልጅ አዳምን በባለጸጋችሁ ጊዜ የሰማይ መላእክት ካሁን በፊት ያላዩት ችሮታ አዩ። ለሆነም መላእክት የሰው አገልጋዮች ተባሉ። ሰላም ለገባዋቲክሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ላይ ደስ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌል በመንግስታችሁ ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይመራኛል። ሰላም ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመረው ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁም በዓለሙ ሁሉ ምሉዓን ናችሁ። ከሌላው ወገን ምክርን የማያሻው ባሕርየ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል፣ ይቆጣጠራል። የምድርንም የመሰረት አምድ ተሸክሞ በላይ በሰማይ ይኖራል። ሰላም ለልብክሙ አብ ወልድ መንፈስ ቅዱስ ሆይ ያስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፀ መለከት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገዱ ማይበል ጠፋ። ሰላም ለኩልያቲክሙ አብ ወልድ መንፈስ ቅዱስ ሆይ በህላዌ አካል ትክክል ለሚሆኑ ኩልያታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። ሰላም ለህሊናክሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዴያውያን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም
ባሻገር 3 ሰዎች አየ፣ ተመለከተ። ከሦስቱ አንዱም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ሰላም ለነዋይ ውስጥ ምህረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውሳጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከስባረ አጽሙ አንዲት ስንጥር እንኳ ከልክሎኛልና። ሰላም ለሐቄክሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም የሚመለክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሰናልና በዓለ መሥዋዕቱ አብርሃምና መሥዋዕት የሚያቀርበው ይስሐቅ ከመሠዊያው ቦታ ይድረሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጀ። ሰላም ለአቆያጼክሙ አብ ወልድ መንፈስ ቅዱስ ሆይ ዓይን ለማይታዩ ህልውናችሁ ተመራምሮ ለማይደረስበት አቆያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የምትሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሜ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበስ እብን የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈው መልበሰ እሳት በሰውነቴ ላይ ልጎናጸፈው አልቻልኩምና። ሰላም ለአብራኪክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረት ሁሉ አብራክ ለሚሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ስብኮ ላህም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋያችሁ ባለሟላችሁ አድርጉኝና እንደ መላእክት አሰልጥኑኝ። ሰብአዊ ተገዥነትንም የገዥነት ስልጣንም አቀናጁኝ። ሰላም ለአጋሬክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜውስ ላይ የበቀለ የጣዖት ሐሰተኝነት የዕፀ ኃጢአትም ስሩ መሰረቱ እነሆ ተነቃቀለ። ሰላም ለሰኮናዌክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን አስተማረኝ። ሰላም ለመከየድክሙ አብ ወልድ መንፈስ ቅዱስ ሆይ ሳእነ መባረቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ
በቀማኛ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሬን ያለ ደግ ሰው ፈጽሞ አይገኝምና። ሰላም ለአጻብዕክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችንም የአልህምት መሥዋዕት እንሰዋላችኋለን እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ሰላም ለዘዚአክሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም እናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳና በአርያም ሆሳና በአርያም ሆሳና በአርያም በማለት በአንድነት ትመሰገናላችሁ። ሰላም ለመልክዕክሙ አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተቀብሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ነው። ሰላም ሥላሴክሙ ሥላሴ አብ ወልድ መንፈስ ቅዱስ ሆይ እኛን አገልጋዮቻችሁን ሦስትነታችሁ የሦስትነታችሁ መታመኛ ቦታ ያደርገን። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን የተቀናጀው ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራን አልመኘው፣ እኔው ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ ኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውሳጣዊ ከርሱ ምንጫችሁ ጽድቅ ለተጠሙ ውሃን አምንጭቷልና። ሰላም ለዘበነጊድ አቅረብኩ አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሬ ገጽታችሁ ደስ የሚያሰኝ ፈገግታ የተሞላበት ነዋየ ገጽ ስጡን። ለቅዱሳን በተዘጋጁ በ10 አህጉር ላይም ስልጣን ተሰጥቷችሁ ሰጥታችሁም ሹሙኝ። ስሉስ ቅዱስ ሆይ እኔንና እዚህ የተሰበሰብነውን አገልጋዮቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁና አድኑን፣ ይቅር በሉን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አንቃንቶ ይቀበለን ዘንድ ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን። ሸር አድርጉት በሥላሴ ስም። ይህንንም ምስል የምትመለከቱ ቅዱስ ጳውሎስ እንዳለው የእግዚአብሔርን ቃል አሮጡ እንዳለ እንግዲህ የእግዚአብሔርን ቃል ባለን ጊዜ ሁሉ ልናሮጥ ሼር ላይክ እያደረግን ለአጋዕዝተ ዓለም ቅድስት ሥላሴ ያልሆነ ምን ይሆናል ብላችሁ ነው? ያልሆነ ሼር፣ ያልሆነ ላይክ፣ ያልሆነ መታዘዝ በእውነት ስለዚህ ሥላሴን ፈጥረውን የማያውቅ ብዙ ስላለ እስኪ ይህንን ቃል እግዚአብሔር ለሁሉም እንድታደርሱ በሥላሴ ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል የጻድቁን አባታችን የአቡነ አባ ጊዮርጊስ ዘጋስጫን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማያት በማይወሰነው የኪሩቤል ጀርባ የማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የውሃውንም ግዙፍ የሚቋጠረው የባሕር አንበሪንም የሚቆርጠው ልዩ ሦስት በሆነ በሥላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን ዕውቀትን ለእርሱ እንተውለት ለዘላለሙ አሜን። ንጹሕና ድንግል የሚሆን እግዚአብሔርን የለበሰ የአባታችን ጊዮርጊስ የአንደበቱን ቅልጥፍና የቃሉን ጣዕም ገድሉንና ትሩፋቱን በመልካም መስማማት እንጽፍ ዘንድ በእግዚአብሔር አጋዥነት እንጀምራለን። በንጹሕ ኃይልና በፍጹም ልብ መስቀሉን ይሸከም ዘንድ ጌታችን ክርስቶስ የመሰለው እርሱ ጌታችን በወንጌል መስቀሉን ያልተሸከመ ያልተከተለኝም የእኔ ደቀ መዝሙር መሆን አይችልም እንዳለ፣ ዳግመኛ በሰማያት ያለ የአባቴን ፍቃድ የሚያደርግ እርሱ እናቴ፣ ወንድሜ፣ እህቴ ነው አለ። በማቴዎስ ወንጌል ምዕራፍ 10 ቁጥር 38። ይቺ መልካም ተስፋ አባታችን ጊዮርጊስን በሥጋው ቁስልን ይታገዝ ዘንድ የመስቀሉንም ተግዳሮት ይሸከም ዘንድ አተጋችው። ነፍሱንም ያገኝ ዘንድ ጣላት፣ ይገዛትም ዘንድ ናቃት። በኃላፊው ገንዘብ ወዳጁን ገዛ፣ ይኸውም ምጽዋት ነው። ባለቀ ጊዜ በዘላለም ቤታቸው ይቀበሉት ዘንድ የቤተ ክርስቲያን የአንድነቷ ፍጻሜ እኒህ ናቸው። የኃላፊውን ዓለም ከንቱ ሥራ ከማየት እየሸሸ ለእግዚአብሔር ዘወትር የሚገዛ ሆነ። ብፁዕ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔር ቀኝ የተቀመጠው በክርስቶስ ምድራዊውን ያይደለ ሰማያዊውን ነገር ፈልጉ ያለውን ቃል አስቦ ሰማያዊውን ሥራ ወደደ። ወዳጆቼ ሆይ ዕረፍቱ ሐምሌ 7 ቀን የሆነ የቅዱስ አፈ በረከት ጊዮርጊስ ዜናውን እንነግራችሁ ዘንድ ሕሊናችሁን ግድ ይለኛል። ነገር ግን የጠላት ዲያብሎስ ውጊያውን ሰልፉን ሁሉ ያሸነፈ የዚህን ኃይል ክብር እንጀምርና እንናገር ዘንድ እፈራለሁ። በሥጋ ከመዋጋት በነፍስ መዋጋት ይከብዳልና። የሥጋ ውጊያ ጦርነት ከሥጋውያን ጋር ነው፣ የነፍስ ውጊያ ግን ከመናፍስት ጋር ነውና። ኤፌሶን 6:10። አሁን ምስጋናዎቹን ለመናገር የእውቀቴን ጉድለት የልቦናዬን ድካም እኔ ያውቃለሁና፣ ይልቁንም ሐሳቤ ደካማ አንደበቴ ጸያፍ ነው። ነገር ግን በዚህ ኮከብ ብርሃን ልቦናዬን ያብራልኝ፣ ዕውቀት ለጎደለው አንደበቴ ኃይልን ይሰጠው ዘንድ የአባቶቻችን አባት የአባታችን ጊዮርጊስ የበዓሉ ደስታ ለጠራቸው ክርስቶስ ለሚወዱ ምእመናን የሚጣፍጥ ገድሉን ድንቅ ተአምራቱን በትንሹ እንናገር ዘንድ እግዚአብሔር ተስፋ እናደርጋለን። ሐሰት ያይደለ እውነትን
በእውቀት መሻት እናገር ዘንድ ይሰጠኝ ዘንድ የሚገባውን የምናገረውን አስባለሁ። እርሱ ለጥበብ መሪ ለጠቢባንም ምቀኛቸው ነውና የአምላካችን ክርስቶስ ስዕልና ማደሪያ የሆነ የአባታችን ጊዮርጊስ ሥራውን እናገር ዘንድ አባታችን ጊዮርጊስ የሚያበራ የክብር ኮከብ የኢትዮጵያ ብሩህ ፀሐይ ስሙ የሚጣፍጥ ምግባሩ የቀና ነው። ከአብ ከወልድ ከመንፈስ ቅዱስ ሞገስ ያገኘ እርሱ የሃይማኖት መምህር የቤተ ክርስቲያን መሠረት ነው። ከእርሱም ዘንድ የማሸነፍ ጋሻን ተቀበለ። የቤቱ አገልጋይ ይሆን ዘንድ አብ የመረጠው የመሠዊያው ካህን ይሆን ዘንድ ወልድ የወደደው የሕጉ አስተማሪ ይሆን ዘንድ መንፈስ ቅዱስ ያከበረው ይህ አባታችን ጊዮርጊስ ነው። በዘመናቸው አባቶቻችን እናመሰግናቸው ይለን ዘንድ የስራክ ልጅ ኢያሱን ዛሬ ልንጠራው ይገባናል። እግዚአብሔር ብዙ ክብርን ሰጥቷቸዋልና ክብሩም ከዓለም መፈጠር አስቀድሞ ነው። እኛም እንደዚህ በእውቀቱ እውነተኛ ካህን የተባለ የቋንቋዎች አባትና የጥበባት ባሕሪ አባት ጊዮርጊስ ዛሬ እናመስግነው። በጥበቡም መካሪ ነው። በትንቢቱም በውስጡ ያሉ የቃሉን ጥበብ ይናገራሉ። የቃሉ ጣዕም እንዳማረ መሰንቆ ነው። የንባቡ ምስጋና እንደ ወይን መጠጥ ደስ ያሰኛል። ከተሳሉ አበው አንዱ እርሱ ነው። ያልተረሳችበት ጽድቁ ለዘላለም ከልጆች ጋር ጸንታ በእውነት ትኑር ለዘላለሙ አሜን። ርስቱ በልጆቹ ላይ መልካም ነው። የሚናገሩበት ስሙን ተወው። ሕዝቡም በጥበቡ ተናገሩ። ወንጌላዊ ካህን ጊዮርጊስ ያለመለየት የሥላሴን ሦስትነት ያለመጨመር የመለኮትን አንድነት መናገር ነው። በሰው ባሕሪ መለኮትን በወለደች በድንግል ምስጋና ወይም ማህሌት የሚቆምና የሚያመሰግን ጊዮርጊስ ከአላውያን ጋር የሚከራከር ከከሃዲያን ራስ በቃሉ ሰይፍ የሚቆርጥ ነው። ጊዮርጊስ እንደ ሙሴ የኦሪት አስተማሪ፣ እንደ ሄኖክ የተሰወረውን የሚያይ፣ እንደ ኤልያስ ለአምላኩ ሕግ የሚቀና፣ እንደ ኢሳይያስ ቃሉን ከፍ ያለ ነው። ጎልያድን የገደለው አዲሱ ዳዊት ይህ ነው። በጎልያድም የተመሰሉ ዲያብሎስና ሰራዊቱ ናቸው። የመንግሥተ ሰማያትን መክፈቻዎች የተቀበለ ጴጥሮስ ይህ ነው። ከኢየሩሳሌም እስከ አልዋሪቆን ያስተማረ ልሳነ እፍረት ጳውሎስ ይህ ነው። በዚያም የብርሃን እናት እመቤታችንም አያትም። ከነቢያት የትንቢት ወለላ የጠገበ ከሐዋርያትም የትምህርታቸው ምንጭ የጠጣ ነው። ጊዮርጊስ የእውቀት ባሕር የበጎ ሕሊና ምንጭ የምክር መገኛ የምስጢርም ወንዝ ነው። በመለኮት ጨውነት የጣፈጠ በሃይማኖት ቅባት የታተመ ነው። እንደ አሳፍ አመስጋኝ፣ እንደ ዮሴፍ የተሰወረውን የሚያይ፣ እንደ እዝራ ሱቱኤል ልቦናን የጸና፣ እንደ ዳንኤል ፈራጅ ነው። ይህ ብሩህ ፀሐይ በእግዚአብሔር ሰማይ በጠፈር የሚያበራ ነው። ይህች ቅድስት ቤተ ክርስቲያን ናት። በብርሃን ቀን እንደ ምሉ ጨረቃ በደመና ውስጥ እንደሚያበራ ኮከብ እንዲሁ ቤተ ክርስቲያን በትምህርቱ ብርሃን አስጌጣት። መዓዛውን ፍሬው ልዩ ልዩ የሚሆን የገነት ተክል ነው። በጽዮን የሽቱ መያዣ የሚጠብቅ ርሄ የተባለ ሽቱ ነው። ክብር መድረክ ላይ የቆመ ንጹሕ የወርቅ አምድ ነው። የመልኩ ደም ግባት የሚያስደንቅ ህብሩም ድንቅ የሚሆን የህንድ ድንጋይ ነው። ሰምፔር የተባሉ ዕንቁ ላይ የተሰራ የዕንቁ ድንጋይ ነው። በጠራ ወርቅ የተጠጋ አብን እብነ ጳዚዮን ነው። በትምህርቱ ብርሃንነት የኢትዮጵያን ምድር ያስጌጣት ከጳሮሄም የተገኘ ሶፎርና ሶም የተባሉ ዕንቁ ነው። በሙሽራዋ አንገት ላይ እንዳለ ዝርግፍ ወርቅና በሙሽራው ራስ ላይ እንዳለ የዕንቁ አክሊል ቤተ ክርስቲያንን በቃሉ ብርሃንነት እስከ መካት አስመካት። በነገስታቱ ራስ ላይ እንዳለ እንደ ወርቅ አክሊልና በገዦች ጣት ላይ እንዳለ የብር ቀለበት ነው። ለቤተ ክርስቲያን የድርሳኑን መጽሐፍ ሰጣት። በሙሴ የሕግ መጽሐፍትና በነቢያት ትንቢት አጣፈጣት። በሐዋርያት የትምህርታቸውን ትእዛዝና
በድንግል ምስጋና መሐሌት አጸና። የትጉሃን የታላቅነት ዜና በአሸናፊዎች ሰማዕታትና በገዳማውያን መነኮሳት ገድል አስደሰታት። ጊዮርጊስ በሰርግ ቤት እንዳለ የምስጋና መሰንቆ በበዓል ጊዜ እንደሚሰማ መለከትና በገናም ነው። በአፈ እስትንፋስ በደብረ እግዚአብሔር የሚሰማ የሀገር ደስታም ነው። ጊዮርጊስ በልቦና እርሻ ላይ ሕግን የሚዘራ ጥበበኛ ገበሬ ነው። የቃሉን ፍሬ ስለ አንዱ ፈንታ 30፣ 60፣ 100 እጥፍ አፈራለት። አሁን እግዚአብሔር ያመሰግነው ምን እናመስግነው? ጸሎትና በረከቱ የሃይማኖቱ ኃይል በልቡ አደራ ያለች የአምላኩ ፍቅር ወላፈን በጸሎቱ ስለታመንን በእኛ ላይ ትኑር ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የጻድቁ አባታችን አባ ጊዮርጊስ ዘጋስጫ በረከት ረድኤት በሁላችን ላይ ይደር አሜን። ስናነብ የጎደሎን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ በረከታቸው ይደርብን። በዚህ አጋጣሚ የጻድቁ በረከት እንግዲህ ይደርብን ብያለሁ። በአርጋኖን የደረሱ አባት ሰኝ ናቸውና የድንግል ማርያም ፍቅር በጣም ይበዛላቸው ናቸው። በረከታቸው በሁላችን ላይ ይደር። ከዚህ በመቀጠል ደግሞ መልካ አባ ጊዮርጊስ ዘጋስጫ ለበረከት አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ይትፌሳ ልሳኔ አንደበቴ ዘወትር በአንተ ምስጋና ደስ የተሰኘ ክብርህን ስናገር መጽሐፍን ሁሉ ለህሊና አስማማ። ቅዱስ አባ ጊዮርጊስ በአንተ የጽድቅ እርሻ ውስጥ እኔ አራሽ ልጅ እርፍ ይዣለሁና የብዙ የሚያፈራ የምስጋናህን ቅንጣት ዝራልኝ። ሰላም ለዝክረ ስምከ በታላቁ የፀሐይ ልዳና ፋርስ ሊቀ ሰማዕታት ቅዱስ ጊዮርጊስ የተሰየመ ጸጋነ ሞገስን የተመላ ዝክረ ስምህ ሰላምታ የሚገባ እንቁ ቅዱስ አባ ጊዮርጊስ ሆይ ከደቡብ ለተነሳ ነፍስ በቀላይና በየብስ በነፈሰ ጊዜ በሃይማኖት ጸንተህ የተገኘ ወደብነ ሰላም ለስዕርተ ርእስከ እንደ ጣፋጭ ሽቱና ምርጥ የቄድሮስ ዛፍ በቅባ ሃይማኖት ለወዛ ራስ ጸጉር የእንቁ ብርሃን ቅዱስ አባ ጊዮርጊስ ሆይ ከነጸብራቅ ጸዳልና ከጨረቃና ፀሐይ ይልቅ የሚበልጥ የተሰጠህ የጽድቅ ብርሃን ጸዳልህን አድለኝ። ሰላም ለርእስከ ከከበረ እንቁ ይልቅ የሚያንጸባርቅ ዘውድ ለተቀናጀ ራስ ሰላምታ የሚገባ ሁሉን የምትችል ቅዱስ አባ ጊዮርጊስ ሆይ አላውያንን በሚያጠፋ ትምህርት ለምእመናን የአማላጅነትን ይቅርታ ታድል ዘንድ እንማጸናለን። ሰላም ለገጽከ ለከበረ ገጽ ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ ተባብረው የካዱ አቡሊናሪዮስና የአውጣኪ ጉባኤን በአወኩ ጊዜ የቤተ ክርስቲያን መርከብ ሁነ በጌታችንና መድኃኒታችን ኢየሱስ ክርስቶስ ፊት አማለድከን። ሰላም ለቀራንብቲከ የጌታችን ኢየሱስ ክርስቶስ አሰረ ፍኖት ሁሉ ለመመልከት የተጉ ቅዱሳት ቅንድቦች ሰላምታ የሚገባ
ቅዱስ አባ ጊዮርጊስ ሆይ የአርጋኖን ስብሐት መዝሙርን ያጣፈጠ ጥበብ ድምፅህና የእውቀትህ መስማት እስከ ዛሬ ድረስ በየሀገሩ ሁሉ ይሰማል። ሰላም ለአይንቲከ ከጨረቃና ከፀሐይ ይልቅ ዘወትር ለሚያበሩ ዓይኖች ሰላምታ የሚገባ በገነት ወንጌልን መሃል ማዕዛ ሽብሸባ ጼናህ ምስጋና የሆነል ቅዱስ አባ ጊዮርጊስ ሆይ የእውነት ምንጭ የሚያስደንቅ አበባ ነህና የፍንስሐ ፍሬን የአደ አፈራ እንደ አፈራ በአማላጅነት እርዳኝ። ሰላም ለአእዛኒከ ለቅድስት ቤተ ክርስቲያን መደመጫዋ ለሆኑ ቅዱሳት ጆሮቹ ሰላምታ የሚገባ ሰለሞን ቅዱስ አባ ጊዮርጊስ ሆይ የምልጃ ጫፏን በሰማያዊት ስፍራ ከፍ ካደረግ በኋላ ብዙዎች መናፍቃን ምንም መግቢያ አላገኙም። ሰላም ለመላቲከ የገነት ዛፍን መልክን ለሚመስሉ በጎ ሽቶችን ላስገኙ ጉንጮች ሰላምታ የሚገባ መልእክተ ወንጌልን ያስተማርክ መምህር ቅዱስ አባ ጊዮርጊስ ሆይ ተባረው አንተ የባሕር ሃይማኖት መቅሰፊያና ብልህ የመርከብ መሪ ነህና። ሰላም ለአእናፊከ በጎ የመምህር መዓዛ ነፍስ በጎ ጤናን ለተመሉ ቅዱሳት አፍንጮች ሰላምታ የሚገባ በእመቤታችንና በልጇ ዘንድ የከበርክ ቅዱስ አባ ጊዮርጊስ ሆይ የልብ ደስታን የመናፍቅህ ጣዕም እንደ ጽኑ የባሕር ሞገድ ልብን ያናውጻል። ሰላም ለከናፍሪከ እንደ ነቢይ ዕዝራ የተመረጥክ ነቢይና መምህር ቅዱስ አባ ጊዮርጊስ ሆይ ሰላምታ የሚገባቸው ከናፍሮች ፈጽሞ በማይረሳ የአርጋኖን ስብሐተ መዝሙር መለኮት ሲያመሰግን ድንግል ማርያም ስትደሰት እንዲያ ልጇ ክርስቶስም አክብሮሃልና ወደ እርሶ አማልደኝ። ሰላም ለአፉከ ትንቢት ሙሴንና መልእክተ ጳውሎስን ለተመላ አንደበት ሰላምታ የሚገባ በመቅረጽ ላይ የምታበራ ብርሃን ቅዱስ አባ ጊዮርጊስ ሆይ ከሃዲዎችና መናፍቃን አንተን ሊቃወሙና መጽሐፍህንም ሲያቃልሉ እናውቃቸዋለንና ወደ እውነት ይመለሱ ዘንድ መልካሙን ልቦና እንደርሰጣቸው እንለምናለን። ሰላም ለአስናኒከ እንደ መንጋ ለተሸለቱና ከመታጠቢያውም ይልቅ ንጹሐን ለሆኑ ጥርሶች ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ ባስተማርከበት ሁሉ የተግሳጽ ቃል ዝክረ ማሰንቆ ነገሥታት ምድር ሁላችሁ የምስጋና እጅ መንሻን ያቀርቡልሃል። ሰላም ለልሳንከ ጥበብና ማስተዋልን ለተመላ በከንፈርህና በአፍ መሃል ለሚገኝ ልሳንህ ሰላምታ የሚገባ እንደ ነዌ ልጅ ኢያሱ በምልጃ የምታድን ቅዱስ አባ ጊዮርጊስ ሆይ እኔ ልጅህን ደሜን ያፈሰሰ ጠላቴን እስከምበቀለው ድረስ የሕይወት ፀሐይ አቁምልኝ። ሰላም ለቃልከ የዘመነ አዲስን ወንጌል ፊደላትንና የዘመነ ብሉይን ቃልን እንደመዘገበ የጸሐፊ ቀለም ለአማረ ቤጣን ደስ የምታሰኝ ኤልሳዕና ጴጥሮስን የተመሰልክ ቅዱስ አባ ጊዮርጊስ ሆይ በጌታችን ኢየሱስ ክርስቶስ እጅ የተድላን ሽቱ ለተቀባ ቃል የምድርና ሰማያት ክብደት ዋጋው አይሆንም። ሰላም ለእስትንፋስከ ከእግዚአብሔር መንፈስ ቅዱስ ስልጣን አግኝቼ ለሚታደገን ርጢነ እስትንፋስ ሰላምታ የሚገባ ነጻነት የምትሰብክ መለከት ቅዱስ አባ ጊዮርጊስ ሆይ ተግሳጸ ቃልህን ሰነፎቹን ጥበበኞች ያደርጋል። ሕግ ትምህርትህም ጻድቃንን ያጸናቸዋል። ሰላም ለጉርኤከ ድምፅ ነጎድጓድ ሲሰማ የሚያስደንቅ የምስጋና መቅደስ ደጃፍ ለሆነ ጉሮሮ ሰላምታ የሚገባ የመልካም ጣፋጭ አንደበት መገኛ ቅዱስ አባ ጊዮርጊስ ሆይ በመዓዛ ትምህርት የተመሰጡ ነገሥታት ደብርህን በብራና ወርቅ የከበሩ ድንጋዮች አነጹልህ። ሰላም ለክሳድከ በቅድስት ሥላሴ ማመንን ማተቡ ላደረገ ኋላም ሃይማኖትን ለማስተማር ሲል ለታሰረ ቅዱስ አንገት ሰላምታ የሚገባ የተወደድክ የቤተ ክርስቲያን መሰንቆ ቅዱስ አባ ጊዮርጊስ ሆይ መጠራጠር ከሌለበት ከቅዱስ ዮሐንስ ዕለት ጀምሮ ሁሉም
የቃልህን ዝክር አውቆ ይጠብቀዋል። ሰላም ለመትከፍትከ ዓለምን ከኃጢአት የሚያድን የጌታችን ኢየሱስ ክርስቶስ ልዝብ ቀንበር ለመሸከም ለፈቀዱ ትከሻዎች ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ የሁሉም ዓይን ትምህርትን ተስፋ ያደርጋልና ድንግል ማርያምን ልታመሰግን ከሃዲ ቢቱንም ትዘልፈው ዘንድ መጽሐፈ ሚስጥርህን ግለጥ። ሰላም ለዘባንከ አሰበ ቅድስና ላዩን ውስጡንም ልብ ንጽሕናን ለሞሉበት ጀርባ ሰላምታ የሚገባ ዋጋው የከበረ ዕንቁ ቅዱስ አባ ጊዮርጊስ ሆይ የኔን ልጅህን የእኛን ሁላችን ጀርባችንን ኃጢአትና ጎድቶታልና ቁስሌን ቁስላችንን የሚፈውስ የአማላጅነትን ፈውስ ታድለን ዘንድ እንማጸናለን። ሰላም ለእንግዳከ ምስጋና በማብዛቱ ሰማያዊ ብርሃንን ለተጎናጸፈ ደረት ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ ሁለቱ እጆችን እያፋጠንክ 10 ቃላቱን የጻፍክ አንተ በእውነት ንዑስ ክቡር የእመቤታችንን ድንግል ማርያምን ወዳጅ ነህና ሰላም ለሕፅንከ ለሚፈጽማት ሁሉ የተወደደች በጎ ምክር ማደሪያዋ ሕፅን ሰላምታ የሚገባ ምስጋና መስዋዕት ካህን ቅዱስ አባ ጊዮርጊስ ሆይ በመዓዛ ትምህርትህና በጼና ምግባርህ ነፃ የምታወጣይቱ አማናዊት የብርሃን ድንኳን እመቤታችን እጅግ ደስ ትሰኝብሃለች። ሰላም ለአእዳዊከ የሰብዓት ማሕሌት ደጃፍ መርዖን ሚስጥሩንም ለመክፈት ለተጉ ቅዱሳት እጆች ሰላምታ የሚገባ የምስጋና መስዋዕት ካህን ቅዱስ አባ ጊዮርጊስ ሆይ ገበሬ በእርሻው በተከለ ጊዜ የወይኑ ፍሬ አይተውምና የኔንና የእኛን የሁላችን እዚህ የተሰበሰብነው ዋጋ ለመክፈል ችላ እንዳትለን እንለምናሃለን። ሰላም ለመዛርኢከ ክብር ልዕልና የሚነግሩ ቅዱስ መጻሕፍትን ሁለንተናን ሚስጥራቸውን ለተሸከመ ለተጉ መከንጃዎችም ሰላምታ የሚገባ ከብዙ መከራ የምታወጣ ቅዱስ አባ ጊዮርጊስ ሆይ ነፍሴ ሰውነቴ በፊት ወድቃ ስትማጸን ከምታለቅስበት ነገር ሁሉ ፈጥነ ተሰውራት ዘንድ እማጸናለሁ። ሰላም ለኩርናከ በኃይልና ጽናት ፈጽሞ ለተሸለመ ክርንህ ሰላምታ የሚገባ ፍጹም ደስታን የተመላ ቅዱስ አባ ጊዮርጊስ ሆይ ለሰውና እንስሳ ጤናን የሚያድል የአማላጅነትን ፈሳሽነት በአራቱ ማዕዘን ያሉ እጅግ ይደሰታሉ። ሰላም ለእመትከ የቤተ ክርስቲያን ሕንፃ ጎኗንና ርዝመቷን ይለካ ዘንድ ለተዘረጋ ክንድ ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ ዝክረ ክብርህን በደስታ በተናገርን ጊዜ እውነትን የማያውቁ መናፍቃን ተጨንቀው ያለቅሳሉ። ሰላም ለራከ ህብስት ቅኖናን ለያዙ መሃል እጆችና ዳግመኛም ፍትወት ዓለምን ለተለዩ ጣቶች ሰላምታ የሚገባ እንደ ኃይለኛ ጎልማሳ የጸና አባታችን ጻድቅ ቅዱስ አባ ጊዮርጊስ ሆይ የኔን ልጅህን የእኛን የሁላችንም የነፍስን በትካዜ እንዳትመላ ከስጋዋ በተለየች ጊዜ ፈጥነህ አረጋጋት። አሜን። ሰላም ለአጽቢከ የሚያበሩ 10 የብርሃን ጥፍሮች በላያቸው ላሉባቸው ጣቶች ሰላምታ የሚገባ የጥበብ መገለጫ ለአባታችን ጻድቁ ቅዱስ አባ ጊዮርጊስ ሆይ የፍቅርህ መልእክተኛ መሐሌትና የምስጋና መርኮህን እነሆ ይሰበሰባል። ሰላም ለገቦከ በመጽሐፍት ሚስጥር የተመላ ያማረ ዕውቀት ለመኖር ለተዘጋጀ ጎን ሰላምታ የሚገባ የጽድቅን ጎዳና ያቀና ጎልማሳ የጻድቅ ቅዱስ አባ ጊዮርጊስ ሆይ እንደ እሳት የሚያቃጥል ትምህርት ከሃዲዎች ላይ በወረደ ጊዜ አንደበታቸው ተዘጋ፣ ልቦናቸውም ደረቀ። ሰላም ለከርስከ በርኅራኄ ለከበረ በቅንነትም ለተመላ ሆድ ሰላምታ የሚገባ ነጸብራቀ ብርሃን የከበበ ጻድቅ ቅዱስ አባ ጊዮርጊስ ሆይ ዘላለማዊ አምላክ ጌታችን ኢየሱስ ክርስቶስ ያገኘኸው በክብር ልዕልና በዓለማት ሁሉ መልቶ እጅግ ከበረ። ሰላም ለልብከ ኃላፊውን የዓለም ፈተና ኑሮና
የሚጠፋ ከንቱ ምኞትም ያስብ ዘንድ ያልወደደ ብልህ ሰላምታ የሚገባ እንደ ቤርዜል ወዳጅ ነቢይ ዳዊት የበገናን ምስጋና የደረደርክ ጻድቅ ቅዱስ አባ ጊዮርጊስ ሆይ በእመቤታችን ድንግል ማርያም ሁሉ ማድረግ የሚቻለው ልጇ ፊት ለእኛ ልጆች ደግሞ ምሕረት ለምንልን። አሜን። ሰላም ለኩልያቲከ ያማረ ሰሌዳ ምስጋና ስውር የደም መዘዋወሪያ መተላለፊያ ለሆነ ኩላሊት ሰላምታ የሚገባ ጥበብን ምስጋናን የተመላ ካህን ጻድቅ ቅዱስ አባ ጊዮርጊስ ዘጋስጫ ሆይ በገና ይዘ ስትዘምር ካህናቱ የቆሬ ልጆች አብረው በምስጋና ያሸበሽባሉ። ሰላም ለህሊናከ ስለ እመቤታችን ድንግል ማርያም ስለ ልጇ ጽድቅን ይዘምሩ ዘንድ በልብ ዙሪያ ለሚመላለሱባት ቅዱስ ህሊና ሰላምታ የሚገባ ቃላተ ሕግ የተጻፈብህ ጻድቅ ቅዱስ አባ ጊዮርጊስ ሆይ ስላቀረብንልህ ምስጋና ፈንታ በካህናት ሌዊና ይሁዳ በረከት እኛ ልጆችህን ባርከን። ሰላም ለእንብርትከ በውስጣቸው 10 የውስጥ አካላት ሁሉ ባሉበት ሰሌዳ ከርስ ላይ ለታነጸ እንብርት ሰላምታ የሚገባ ሰላምንና ፍቅርን የምትሰብክ ካህን ጻድቅ ቅዱስ አባ ጊዮርጊስ ሆይ የሰበኩትን ደመና ደብርህንም ደግሞ ሲመላት የአማላጅነትህን ይቅርታ ጉምም ባህርን ሸፈናት። ሰላም ለሐቄከ ማዕዘንቱ ጥበብ የመቆጠሪያው መነሻ ስርዓተ የሆነ የሃይማኖት ዝናርን ለታጠቀ ሰውነት ሰላምታ የሚገባ የስብከት ግዛት በብርሃን እውቀት የተመላ ጻድቅ ቅዱስ አባ ጊዮርጊስ ሆይ ከስርቀተ ፈውስህና ከፍጥረትህ ሕይወት የተነሳ የክደት ደመና ተበተነ፣ የኑፋቄም ጨለማ ሸሸ። ሰላም ላቆያጺከ ለቅድስት ኢትዮጵያ የጥበቧን አቅም በማስተማር ትቀልጽ ዘንድ ጸሎትን ለፈጸመ ጸንተው ለተዘረጉ ጭኖች ሰላምታ የሚገባ ጣዕመ ዝማሬን የተመላ መንፈስ ቅዱስ ማደሪያው ጻድቅ ቅዱስ አባ ጊዮርጊስ ሆይ ምስጋናን በማቀርብበት ጊዜ ሁሉ ጠላቴ ሰይጣን ፈጽሞ እስኪያለቅስ ድረስ ለእኔና ለእኛ ለሁላችንም ደግሞ ግርማ ትገለጥልን ዘንድ ለምናለን። ሰላም ለአብራኪከ ተጋድሎን አብዝተው ለአንድ አምላክ እግዚአብሔር ክብር በመስገድ ደስ ስለሚያሰኙ ጉልበቶች ሰላምታ ሕግ መንፈስ ቅዱስን የጠበቅ መምህር ጻድቅ ቅዱስ አባ ጊዮርጊስ ሆይ የሕይወቴ ፍጻሜ በቀረበ ጊዜ ያልተወሰነች የደስታን ዘመን ጨምርልኝ። ሰላም ለአጋሪከ የጌታችን ኢየሱስ ክርስቶስ ጎዳና ሲጓዝ በእብነ ኃጢአት ያልተስተነካከሉ እግሮችን ሰላምታ የሚገባ የምትወዳት ቅድስት ቤተ ክርስቲያን መምህር ቅዱስ አባ ጊዮርጊስ ሆይ እደ ቅዱሳን ጳውሎስና ኬፍ ያለ ሕጸጽ በዓለም ዳርቻዎች ድረሰ ሰበክ ተስፋ ክብርን ወረስ። ሰላም ለሰኳናዊከ በምስጋና ላሸበሸቡ በአፍ የዓለምን ጎዳና ላልወደቁም ተረከዞች ሰላምታ የሚገባ የታላቁ ሀገር ኢትዮጵያ መምህር ጻድቅ አባ ጊዮርጊስ ሆይ በማየት ትምህርትን ያደጉ ኢትዮጵያውያን ከተመኙት ጋር ነገር እንዳያጡ ቃል የሰማይን መና አንጠበጠበ። ሰላም ለመከየድከ በፍኖተ መጽሐፍት እባብንና ጊንጥን እየረገጠ ለተመላለሰ የእግር መረገጫ ሰላምታ የሚገባ የእመቤታችን የልጇ ኢየሱስ ክርስቶስ ወዳጅ ጻድቅ ቅዱስ አባ ጊዮርጊስ ሆይ ከይሁዳ ጋር አንድ የሆነ ማኅበረ ቀያፋ አይሁድ አንተን ስለተቃወሙ ፈንታ ፍዳን ይቀበላሉ። ሰላም ለአጻብዒከ ለሁለቱ እግሮች ሰላምታ የሚገባ ጻድቅ እንክርዳዶች ከሃዲያንን የምታጠፋ የምእመናንን መጽናኛ መናፍቃንንም የምታስወግድ ቅዱስ አባ ጊዮርጊስ ሆይ የቅድስት ቤተ ክርስቲያን መመኪያ መጽሐፍ ሕግ የአርዮስንና የቤቱን ክህደት አጥፋ። ሰላም ለአጽፋረ እግርከ በከበሩ ጣቶች ስሮች ላይ እንደ መቅረዝ ዘወትር የሚያበሩ የእግር ጥፍሮች የሚገባ ባለ ራእይ የተላከ ሐዋርያ ቅዱስ አባ ጊዮርጊስ ሆይ ከሁሉም ሽቶዎች ይልቅ ወደውታልና የምድር ነገስታት የተወደደ አማላጅነት ደጅ ይጠናሉ። ሰላም ለቆምከ ማየ መንፈስ ቅዱስ ስለ አለመለመውም ለማየት ደስ የሚያሰኝ ለመጠለልም ደግሞ የተመቸ ቁመት ሰላምታ ይገባል። ቅዱስ አባ ጊዮርጊስ ሆይ ስልጣኑን ለሁለት እንደሚገልጽ ንጉሥ ስም ከፍ ካሉት ሁሉ ከፍ ብሎ
ታወቀ። ሰላም ለመልክዕከ በየመልኩና በየገጹ በየሐሳቡና በየመለያው ሁሉ ለተቀደሰ መልክ ሰላምታ የሚገባ የሲኦል ደጆች አርዮስና ቢቶው ደሞ ማደሪያ ቅድስት ጋስጫን እንዳያፈርሷት በጸሎት ድል የነሳቸው ቅዱስ አባ ጊዮርጊስ ሆይ የልዑል እግዚአብሔር ማደሪያው ነህና እኔን እኛና ሁላችን እዚህ የተሰበሰብነውን ሕዝበ ክርስቲያንን ደሞ በቅድስት ምልጃ እርዳን። ሰላም ለጸአተ ነፍስከ ስልጣን የባህሪ በሆነ አምላክ ትእዛዝ ከጠፊ ኃላፊ ከዚህ ዓለም ወደማይጠፋው ዓለም ለተከወነ ጸአተ ነፍስ ሰላምታ የሚገባ ቅዱስ አባ ጊዮርጊስ ሆይ በዓለም ሁሉ የጸና ስብከት ማንም ሳይ በወንጌል ቃል በመታው ጊዜ ከሃዲ አርዮስ አንጀቱ ወጥቶ ሞተ። ሰላም ለበድነ ስጋከ ደስ እንደሚያሰኝ የፀሐይ ብርሃን በሀገር ኢትዮጵያ ላበራ እንቁ በድን ስጋ የሚገባ ክብርን የተመላ ምስጉን ቅዱስ አባ ጊዮርጊስ ሆይ ቅድስት ሰውነትን ባረፈችበትም በጎይቱ ገዳም ሕመምም ቢሆን ወይም ሕመምተኛ የለምና እኔም ልጅህን ደሞ ከክፉ በሽታ ሁሉ ጠብቀኝ። ሰላም ለግንዘተ ስጋከ እንደ ከዋክብት የሚያንጸባርቅ ሰማያዊ ብርሃን ለተጠቀለለና በተዋህዶ ሽቱ ለተከወነ ግንዘተ ስጋ ሰላምታ የሚገባ መልካም ፍሬ ሃይማኖትን ያፈራ መልካም ዘር ቅዱስ አባ ጊዮርጊስ ሆይ ለስምህ የቀረበ ትካዜን የሚያስወግድ ይህንን ማህሌት ስምን በመናቅ የሚያቃልል ቢኖር እርሱ ዕውቀትን ያነሰው ሰነፍ ነውና። ሰላም ለመቃብርከ ርዝመቷ ሰዋሰው ጸሎት ጉናም ደሞ ማዕረገ ስብሃት ስለሆነላት መቃብርህና በዙሪያዋም ስላሉ ስፍራዎች ሁሉ ሰላምታ የሚገባ ግድግዳዋን ሳታፈርስ ያጸናሃት መሰረቷ ቅዱስ አባ ጊዮርጊስ ሆይ ከሌሎች ስፍራዎች ሁሉ ሀብት ዕውቀትን ቅለተመላች ደብረ ባህሪ ብለው ሰየሟት። ሰላም ለፍልሰተ ስጋከ የተወለድክባት ምድር ሰግላ እርሷ በመረጠልህ ፈጣሪ ትእዛዝ ለተፈጸመ ፍልሰተ ስጋ ሰላምታ የሚገባ ድሃን የምታበለጽግ ቅዱስ አባ ጊዮርጊስ ሆይ ደቀ መዝሙርት የትምህርት ቃል ምግብ በተመገበ ጊዜ ሚስጥር ተገልጾላቸው ድንቅ ስራህን አመሰገኑ። ሰላም በያቲከ አንደበት እንደ ስኳር የሚጥምልህ አፈ ወርቅ የተሰኘ ሰላምታ የሚገባ መምህር ቅዱስ አባ ጊዮርጊስ ሆይ በመልካም አነጋገርህ አንደበቴን አጣፍጥልኝ። ሰላም ለከ አምድ ኢትዮጵያ ቅዱስ አባ ጊዮርጊስ ሆይ ጻድቅ አባ ሲኖዳ ምድረ ግብፅን በአማላጅነቱ የሚጠብቅ አባት እንደሆነ እኛም የሙሽራይቱ ቅድስት ቤተ ክርስቲያን ልጆች አንተ የምንደገፍብህ አምድ ኢትዮጵያ ነህ። ሰላም ለከ ኖላዊ ክርስቲያን በአራቱ ማዕዘን ዙሪያ የብዙ ክርስቲያን መምህር ሆነ የመናፍቃንን ራስ በመጽሐፍ ቃል የምትቆርጥ ልሳነ ሰይፍ ቅዱስ አባ ጊዮርጊስ ሆይ ሰላም እንልሃለን። በእንተ አምላክ ስለ አምላክ ሕግ የምትቀና የዘመን ሐዲስ ኤልያስ አይሁድንና አርሲሳውያንን በእሳት ትምህርት በተግሳጽ የምታቃጥላቸው ቅዱስ አባ ጊዮርጊስ ሆይ ሰላም እንልሃለን። መጋቢ ሕጉ የእመቤታችን ወዳጅ ቅዱስ አባ ጊዮርጊስ ሆይ ከካህኑ አሮን ክብር የምትልቅ ጸጋ የጌታችንን ኢየሱስ ክርስቶስ ወገን ሕጉን የምታስፈጽም ታላቁ ሊቀ ካህን ነህና ሰላምታ ላንተ ይገባሃል። ነቃ ቅዳሴ አጋዕዝተ ዓለም ሥላሴ ዘወትር ሳታቋርጥ ስታመሰግን ሰውን ሳይሆን ካህናትን ሰማይን ቅዱሳን ሱራፌልን ትመስላለህና ቅዱስ አባ ጊዮርጊስ ዘጋስጫ ሆይ አንተ በእውነት የምስጋና ምንጭ ነህና ሐዋርያ ከፈጣሪ ጌታችን ኢየሱስ ክርስቶስ ከእናቱ ቅድስት ድንግል ማርያም ጋርም የቢታንያ ምሳሌ በሆነች ቅድስት ኢትዮጵያ ወንጌልን ያስተማርክ ቅዱስ አባ ጊዮርጊስ ዘጋስጫዊ ሰላምታ ላንተ ይገባሃል። መጽሐፈ ሚስጥር የደብረ ባህሪ ክብሯ ቅዱስ አባ ጊዮርጊስ ዘጋስጫዊ የድርሰትን ገናንነት ጥበብ በየስፍራቸው የሚታወቅ ታላቅ ድርሰት መጽሐፈ ሚስጥር ይመሰክራል። መሰንቆ የቅድስት ቤተ ክርስቲያን መሰንቆ ቅዱስ አባ ጊዮርጊስ ዘጋስጫ ሆይ በልቡ አንተን የወደደ እመቤታችንን ይወዳል፣ የጠላህም ጠላቷ ነው።
አርጋኖን ድንግል ቅዱስ አባ ጊዮርጊስ ዘጋስጫ ሆይ የምስጋና ድርሰቶችን አርጋኖን ድንግልንና ውዳሴ መስቀል መጽሐፈ ብርሃንን ሰምታ ቤተ ክርስቲያን የከንፈር የምስጋና ወይን መፍለቂያ ትልሃለች። ጽጌ ሃይማኖት አባ ጊዮርጊስ ዘጋስጫ ሆይ አጸደ ወይን ቅድስት ቤተ ክርስቲያንን በኑፋቄ ሳይሞሏት ቀበሮቿን የበጎችን ለይተ ታስወግድ ዘንድ እንደ አንበሳ እያገሳ ነቅተ ጠብቃት። አፈቅረኒ አባቴ ቅዱስ አባ ጊዮርጊስ ዘጋስጫ ሆይ ፍጥረት ሁሉ የወደደውን ሁሉ ይወዳል፣ ያገለግለውን አገልጋዩንም ይራዳልና እኛንም ልጆችን ትራዳን ዘንድ ተቀበለን። አሜን። ለእምነት የረድኦ ኢትዮጵያዊው ሊቀ አባት የቅዱስ አባ ጊዮርጊስ ዘጋስጫ ሆይ ምስጋናን ለመምህሩ በእውቀቱ ሁሉ ጸንቶ ያገለግለው ዘንድ መምህሩን የሚያሳዝን የለምና እንደ ክብርህ መጠን ባይሆን ያቀረብኩልን ምስጋናን ተቀብለ እምነቴን ትረዳው ዘንድ አቤቱ ለምንሃለሁ። አቤቱ የአባቶቻችን ቅዱስ አባ ጊዮርጊስ ዘጋስጫ አምላክ ልዑል እግዚአብሔር ሆይ እኔንና እኛን እዚህ የተሰበሰብነውን በሙሉ ትጠብቀን ዘንድ ትምረን ዘንድ ትዘከረን ዘንድ ለምንሃለን። ጸሎት ልመናችንን ትቀበለን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ተቀበለን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ተቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል እንግዲህ ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። አረን ነው ሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ ወስተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም